There we go. Harare Oslo Central Station. እሺ ሳጂ ፍቄ አስገቢው እያሉ ነው። መተሃል እንዴ ፍቄ ካለ በክሹ ያው ይሄ ኦስሎ ነው ወይ ለምትሉ ለምትጠይቁኝ በውስጥም ለደወላችሁልኝ ወዳጆቼ 100% መሰክርላችኋለሁ። ባለጌ ሁላ እኔ ልታስወርድ እኛ አረጋግጭልን እዛ ስሎ መሆንሽን አረጋግጭልን የሚል ኮንፎርሜሽን የፈለግነው ያንን ደግሞ አድርገሽዋል። ኃላፊነትሽን ተወጥተሻል። ሶ ዝናብ አለ። ኦኬ ካሜራው እንዴት ነው ማዞረው? ካሜራው እንዴት ነው ማዞረው? ወይስ እንደርግ ላሳያችሁ? Oh my god. እስኪ አንድ ሰው ይግባና ይንገረኝ ካሜራው እንዴት እንደማዞር። ቤላዬ ንገረኝ። ሳጂ ካሜራ እንዴት ነው? ፍሊፕ አርጊው እዛ ካሜራ የሚለው ጋር ፍሊፕ አርጊው፣ ወደ ኋላ አርጊው። ፍሊፕ ካሜራ ይልሻል። ኦኬ ካሜሩ ጋር ለክቼ ነው። አያችሁ ነው ኮፍቲ ካሜራ ያ እዛ ካሜራው ጋር ስትነኪው ፍሊፕ አርጊ የሚል አለ። እሷን ፍሊፕ ታረጊዋለሽ። ፍሊፕ ካሜራ የሚለውን ነው የምትነኪያት። ኖርዌዎች የት አላችሁ? ገባ ገባ እያላችሁ እምቢ አለ ፊሊፑ። ወይስ ገና ስገባ ነው የነበረው? አገኘዋለሁ ማግኘት አይቀርም። ካሜራው ላይ ስትሄጂ ፍሊፕ አርግ የሚል አለች። ካሜራ ጋር ምኑ ጋር ያለው? ካሜራው ምኑ ጋር ያለው? ወይኔ ሳጂዬ አቦ በቃ ተይው እንዴ! ኖ ኖ ኖ ኖ ኖ እስኑ ካሜራ ያፋንተን ይሄው አረግሽው ሆኗል። ኦልራይት ሆኗል። ዝናብ አለ። አዎ ዝናብ ነው ዛሬ። አዎ ዝናብ አለ። በጣም ነው የምታምረው ኖርዌይ። ተመልሼ በቃ ልምጣ መሰለኝ። ኦኬ እና ጃንጥላ መያዝ አይቀርም ሰዎች። ያ ደራይ እንደርሚያዩ እና ኦስሎ ካላችሁ የኡርባን ሰርቪስ ይኸውና ይታያችኋል። የኡርባን ሰርቪስ ይሄ ነው። አሃ this is the moment of the truth ይባላል። ዝም ብላችሁ ሰውን አኪውዝ አታርጉ። ፎር ጋድ ሴክ here is the Oslo city። ይታያችኋል። ኦስሎ ሲቲ እዚህ ነው። ሳጂዬ ኦስሎ ሲቲ ወይ ማን ነው ፈቄ ቢመጣ ደስ ይለኛል። መብረቁ ካለህና ተስፋዬም ለተስፋዬ ሼር አርጉለት፣ ለመብረቁ ሼር አርጉለት፣ ለመብረቁም ሼር አርጋለሁ፣ ለፈቄ ሼር አርጉለት። ቴንክ ዩ አራዳ ግላስ መጋዘን ማይፍቷ። እንግዲህ ባሶቹ እነዚህ ናቸው፣ ትሪኮቹ እነዚህ ናቸው። ማይ ላቭሊስ ደራይነር ሚዬ
ያው ባሱን ስሙ ታይታላችሁ። እሺ አጻጻፉ ራሱ ታይታላችሁ። ሪከርድ ማድረግ የምትችሉ ሰዎች እባካችሁ ሪከርድ አድርጉ። ይሄ መቀመጥ ስላለበት ያስፈልጋልና ሪከርድ አድርጉ። ኦስሎ ያላችሁ ሰዎች ደግሞ ኦስሎ ነው እያላችሁ ጻፉ። ቴንክ ዩ። እኔ ማህሌት ናት የምትሉ ሰዎች ካላችሁ ችግራችሁ ከማህሌት ጋር ሳይሆን ከኔ ጋር ይሆናል ማለት ነው። ዳራ ደቢቱስ አፖቴክ ይኸውላችሁ ሳጂዬ ይኸውልሽ ያው ራሱ ታዩታላችሁ። ያ ሳጁ ወይ እግዚአብሔር ይባርክሽ። በቃ አሁን አንቺ እንዴት ነው ይሄንን ነገር አጥሪ ስልሻይ ለቪርጎስ ነው ለታችሁ ነው ቃል በገባሽላቸው መሰረት እኔ ከጠየኳት እምቢ አትልም ስላልሻቸው ቴንክ ዩ ቆንጆ እግዚአብሔር ያክብርሽ። ምክንያቱም አንቺም ለነዛ ሰዎች እንደምትራሪ የምታሳይበት መንገድ ነውና አሳይተሻል። ከዚህ በላይ ደግሞ ምንም ማድረግ መጀመሪያ እኮ ያውቃሉ። ያውላችሁ ኦስሎ በትልቁ ያውላችሁ ኦስሎ ሴንትራል ስቴሽን ጠጋ ብዬ ላሳያችሁ። We go ሀራደ ኦስሎ ሴንትራል ስቴሽን። እሺ ሳጂ ፍቄ አስገቢው እያሉ ነው። መተሃል እንዴ ፍቄ ካለ አዎ ፍቄ ያለ አንዳንድ ካለ አንዳንድ ቁጥር ጻፉ። አላይ አጻፈ ጻፍ ፍቄ እንደገና የታለች ጻፍ እንደገና ፍቄ። ቆይ ቪርጎ ግባና አስገባው። እሺ የለሽም እንዴ? ምን ልስጥሽ? ቆይ የለኝም ሳጂዬ። ቆይ ልስጥሽ። ፈቄ ለእንትናም ለመብረቁ ሼር አድርጌልሃለሁ። መብሬ ና። እሺ ይሄው እናንተ በጠየቃችሁት መልኩ እኔ ጠይቄያለሁ። ይቺ ልጅ ያቺ ሴት አይደለችም አኪዩዝ እየተደረገች ነው ብያለሁ። ይሄንን ገብታ ታሳየን ባላችሁት መንገድ ቻሌንጅ አክሰፕትድ ይሄው አድርገናል። ስለዚህ መብሬም አንተና ተነጋገሩ፣ ፍቄም ና። ያው አስከ እኔ ስባችኋለሁ። እሺ የታለ እኔ ቆይ ልሰጥሽ ነው። ዛሬ መግባት ያለባቸው ሰዎች ይገባሉ። እነዚህ ሰዎች እነ ፈቄ እነ ተስፋዬ መብረቁ። እሺ ፍቄ ያለ እያሉ ነው። አስገቢው። በጣም ፍቄ አንድ ቁጥር ጻፍልኝ። ራሱ አይቻላቅም ምን ቀጥ ስለገባው ነው። እሺ ወይ ደግሞ እንደዚህ አበባ ላክ እንትን ላለው አስገባህላው። አላየሁክም። እኔ አላየሁትም ፍቄን። እኔም ፍቄን አላየሁም። አለክ ወይ ፈቄ? እሺ ፈቄ ይሄው አገኘሁትኝ። ልሳብ ና ፈቄ። እኔ በቃ ምንም ልል አልችልም። እግዚአብሔር ይባርክሽ። በቃ እግዚአብሔር ይባርክሽ። ላንቺና ለቪርጎና ለሰዎቹ ስል ለሁለታችሁ ትናንትና ቃል ገባ ባላችሁት መሰረት ይኸው ፍቄ ገባ። ፍቄ ግባ።
ፍቄት ነዚህ ነው እንዳለው አጠገብሽ መጣሁ ቆምኩ ከጎንሽ ልወጥ ከጎንሽ ቆኛለሁ ማለት ወይ ሰመር ምን ነው እምቢ አለ ዊንተር ገባኮ ኖርዊሽ ፍቄ ሙይት ላይ ነው this okay ግን ያውላችሁ ዝናቡ እንዴት እንደሚዘንብ እንዳለሽ ሰላም ሳጂ ቤላ አይ ወይ እኔ ወድ ነው አይ ኦ ማይ ጋድ ዛሬ ውጪ ያሳይቻል ልገባ ነው ምንም ከዚህ በኋላ ወደ ውስጥ ልገባ እሺ ጋይስ በቃ ግቢ ወደ ውስጥ ቢርኩኝ እንዴት ነህ ግቢ ወደ ውስጥ ከዚህ በላይ ምንም ፕሩቭ የለም ወደ ውስጥ ግቢ እንዴ አሁን በቃ ካፕ ኦፍ ኮፊሽን ጠጪ እኔ ቆንጆ ኤክስኪውዝ ሚ እንጠብቃቸው ይግቡና ጥያቄ ካላቸው ለማህበረሰብ የሚያጸዱት ነገር ካለ ያዝዱ ኮፊሽን እየጠጣሽ አረፍ ብለሽ ጠብቂያቸው ያ ፈቄ ና ሼር አድርጉላቸው ይመጣል ለጃጓርም ለመብረቁም ሼር አድርጉላቸው እውነትን ፈላጊዎች ሼር አድርጉላቸው ኦኬ ለማንኛውም እዚህ ያላችሁ ሁላችሁ ፎሎ እያደረጋችሁ ፎሎ ታብታብ እያደረጋችሁ ፎሎ እያደረጋችሁ ቫይራል እንዲሆን ሁሉም ወደ ገባ ወደ ውስጥ ፈልገኛለህ ልውጣለህ ኖ ኢትስ ኦኬ ኦልሬዲ አደለሽ ችግር የለውም ዝናብ አለ በጣም ከፈለክ ወጣለሁ ቡና እንዳትጋብጂ ነው የቱ ጋር ነው ያላልሽው እንዳትጠረጠር ነው አንተንም በኋላ የሆነ ነገር አድርጎ ትባላለህ መንገድ ጥሩ አይደለም አሁን በአካል የሚያገኙት የሚያውቋትን ሰዎች ራሱ ይናገር ፍቄ እና ይናገርና እኔ ወደ ስራዬ ልግባ በነገራችን ላይ ቪጎም ቤላም ቴንኪው በይበልጥ ደግሞ ሳጂ ዛሬ ላደረግሽው ከልቤ ነው የማመሰግነው ባለሽበት ቦታ ላይ ማለትም ኢዚ የሆነው መንገድና ትክክለኛውን ስላደረግሽው ያው ይሄ ኦስሎ ነው ወይ ለምትሉ ለምትጠይቁኝ በውስጥም ለደወላችሁልኝ ወዳጆቼ 100% መሰክርላችኋል የኦስሎ ሲቲ ነው በሌላ ሰው ስልክ አይደለም የገባችው ስልኳን ወደ ማለትም አሁን ያያችሁት ከሆነ እኔ ገና ሲጀመር ስለገባው ስልኩን እንደውም እንዴት ነው ማዞረው ብላ ጠይቃኔ ያዞረችው ሳጂ እስኪ በፊትሽ አንዴ እንዲዞ ራሱ ካሜራው ሳይዞር እንዲያሳየንና ደህና ናችሁ በይ ሌላ ሰው ገብቶልሽ እንዳውም ባንቺ አካውንት ማለት ነው ከይቅርታ ጋር ኦሬዲ ስላረግሽው መጀመሪያ ላይ ካሜራውን ማዞር ሳይሆን በራሱ እንደዚህ ይዘሽው አሁን ልክ የኛውን ካሜራ ነው እንዲያሳየው እንዲ እንደማሳየው ማለት ነው ጀስት ኢዚ ስለሆነ ያለችው ኦስሎ ሲቲ ትልቁ ሴንተር ላይ ነው this is the way አጋጣሚ ሆኖ እኔ ሺ ነው ያለሁትኝና ለዛ ነው ያለሁት ወደ ያለሁት ሺ ካሜራውን ላዞር አይደለ ኖ ሳታዞሪው በእጅሽ እንደዚህ አሽከርክሪ ካሜራው ሙሉ ለሙሉ አዙሪው እዛ አካባቢውን አሳያቸው እየተሽከረከርሽ አካባቢውን አሳያቸው ደግሞ በአጋጣሚ ሆኖ ነው ያለሁትኝ ይኸውላችሁ የኔ ሴንተር ሌላ ነው ለኦስሎ ፈጣን ተወካል 10 ደቂቃ ነው ካልሆነ 30 ደቂቃ ነው ያለሁት ግን እኔ ሺ ነው ሌላ ሴንተር ነው በአጋጣሚ ሆኖ እንግዲህ ስለዚህ ማለት የምፈልገው ቤላ ትናንትና ማታ ገብታ ነገሮችን በጣም ጽድት ባለ መንገድ ስለተናገረች ከልብ አመሰግናለሁ ምናልባት ከዚህ በኋላ ትናንትናም ቃል መብረቁም አሁን ጁማ ስለሆነ ነው ይገባል ይመጣል ደውሎልኛል ጁማ ስለሆነ የተወሰነ ደቂቃ ሰጡኝ ብሏል በዚሁ ምክንያቱም ነገሮችን በበጎና በመልካም ስለላል ስለሆነ ምን ገናኝ እሺ እኔ እሺ ትመጣለህ ወደዚህ ቆይ እስኪ አንድ ጉዳይ አለችኝ እስኪ የተወሰነች ደቂቃ ልትፈጅብኝ ትችላለች ግን እመጣለሁ ችግር የለውም ካስፈለገ አንድ እሱ ኖ አይ አልቆይም እንደ ከዚህ በላይማ
ከዚህ በላይ ነገር ፍለጋ ከዚህ በላይ ይኸውልሽ ቀላል እኮ ነው። አሁን እንደዚህ ደግሞ እያልሽ ቀጥታ ሄደሽ ሽቶሽን እያሳየሽ ይኸው እንግዲህ ከኦስሎ መቼም ያኛው ሽቶ ቤት ነው ገብቼ ነበር። አንተ ስላላየ ነው እንጂ ገብቼ ነበርኩ። ኦኬ ቤት ሆነሽ አልኩሽ። አሁን መጀመሪያ ሰብሰብ እስኪሉ ድረስ ፍሬድሪክ ኤንድ ሉዊሳ ገብቼ ነበረ። በቃ እንግዲህ ኦልራይት እና ማህበረሰቡ ምን ያክል በውሸት እንደሚጓዝና ትክክለኛ ኢንፎርሜሽን ማግኘት እንዳለበት ትክክለኛዋ ማህሌት መፈለግና ለህግ መቅረብ እንዳለባት እኛም ተባባሪዎች መሆናችንን ልናሳያችሁ ነው። ትክክለኛዋ ማህሌት በህግ መቅረብ አለባት። ሰዎች አለበት ግን ማህሌት አይደለችም። ይሄንን ነገር ሊሰመርበት ይገባል። ቢጎይ አሁን ነገሩ ፒስፉል በሆነ ጨርሰን ከዛ በኋላ ማህሌት የምትፈለግበትን ወደዛ እንሄዳለን። ሳጅም ደግሞ ስላወቅንሽ ኖርዌይ ላይ ያለሽ እህታችን ስለሆንሽ ደስ ብሎናል። ይሄንን ነው ፕሊስ አታስወርዱ። አንዴ ቤርጎ መሆኑም ይሰመርበት። አንዴ በርጎዬ አንዴ እዚህ ጋር ያላችሁ የሳጂ ቤተሰቦች ሞዴሬተሮች፣ እነዚህ ሰዎች የምንፈልጋቸው ሰዎች ስለሆኑ ፍቄን እንዳታወርዱት በሪስፔክት ነው የምጠይቃችሁ። ፍቄን እንዳታወርዱ፣ ሌሎችም ከመጡ እንዳታወርዱ። ምክንያቱም እንትኑ ጥያቄው የተፈጠረው እነሱ ጋር ስለሆነ እነሱ እዚህ መግባት አስፈላጊ ነው። ስለዚህ ፕሊዝ ዶንት ዱ ዳት። የትኛውንም ሀሳብ ቢገልጹ ሳጂ አንሰር አላተኝ፣ እኛም እያየን ነው፣ ምላሽ አላት። ኦኬ አመሰግናለሁ። ቀጥሉ። ቡና ለገዛ ነው ጋይስ። እንደው ሰርፕራይዝ ላርጋችሁ። ሌላ አሁን እሷ ያለችበት ካፌ እኔም እዚህ ሺ ያለሁበት ቦታ ላይ ስላለ ኤክስፕሬሶ ነሽ አይደለ? ኤክስፕሬሶ እንግዲህ አጋጣሚ ሆኖ እኔ ደግሞ ሌላ ሴንተር ነኝ ያለሁት ብያቸዋለሁ። ኤክስፕሬሶ ተመሳሳይ ሰርቪስ ነው ያላቸው፣ ተመሳሳይ ቤት ነው። ሰርቪሱ ተመሳሳይ ነው፣ ሴንተሩ የተለያየ ነው። አሁን እሷ እንደምታሳይ ሌላ ነው፣ የኔ ሴንተር ሌላ። ኤክስፕሬሶ ግን ራሱ ነው። Okay. We have some problem with the register. Hai, telephone mocca mahabra. For the last 2 hours we have had problem. نحكي بساطة. Vi kan prøve. أقول لك. أنا نونغاز ما. Ja, det er noe galt akkurat nå, men Vi kan prøve det. Hva var det du skulle si? Jeg skal ha mocca med havre. Liten. ተስፋዬ እና መብረቁ አበባ ላኩ ካላችሁ አይ ቲንክ ተስፍሽ የተወሰኑ ሴቶች እነሱን ካላችሁ አበባ ላኩ አስገባችኋለሁ። መብረቁ ይመጣል። መጠየቅ የምትፈልጉት ነገር ካለ እሱን ወክላችሁ የምታወሩ እነ ቤቲ ሌሎችም ካላችሁ አበባ ላኩ አስገባችኋለሁ። ኖ ይመጣል። መብረቁ ይመጣል። እመጣለሁ ብሎኛል። አርብ ስለሆነ ጁማ ስለሆነ ሰላት ላይ ሊሆን ስለሚችል እመጣለሁ። አሁን እዚህ ጋር ያለውን ቤጎም ሌሎቻቸውም የምናገረው በቃ ይሄ ደስ የሚል ነገር ነው። ነገሮች ደግሞ ሰላም ሆነው ነገ ከነገ ወዲያ በተሻለ ነገር ደግሞ ሳጂንም የምናገኝበት ማለት ነው። ቤላ ተስፋዬ መጥቷል። አበባ እየላከ ነበር። ያዥ ውስጥ አምልጦኛል። መልሰህ ላክ ተስፋዬ ፕሊዝ። በቃ ለምን አበባ ትልካለህ? ለኔ አንበሳው ላክልኝ እንጂ ተስፍሽ እሺ ተስፍሽ ና ኮኮም ገብተሃል። ትናንትና የነበራችሁ ሰዎች በሙሉ ዌልካም ብለናል። ኑ ግቡልን፣ ተነጋገሩ። ሳጂ ቃሏን አክብራለች። በጠየቃችሁ መሰረት ይሄው አድርጌያለሁ። ይሄ ነው
እሷም ስለ ሀገሮቿ ልጆች ስለተጎዱ ሰዎች ግድ እንደሚላት ተመልከቱ። ሌላዬ ሪስፔክት አድርጌሻለሁ በእውነት በቃልሽ ስለተገኘሽ እጅግ በጣም ሪስፔክት ሰላም ነው። ፓስፖርቷን አሳይታለች፣ በአካል ወጥታለች፣ ማንን እንዳልሆነ ተናግራለች። በጣም ብዙ ማስረጃዎችን ሰጥታለች። እሷን የሚያውቋት ሁሉ ወላ ተስፋዬ የሚሆን ወላ ሌሎቹም እሷ እንዳልሆነ ተናግረዋል። ከዚህ በላይ የምትሉት ነገር ካለ አሁኑኑ በሏት። ከዚህ በኋላ ይሄ ነገር መነሳት የለበትም። እሷ እንዳልሆነች ወቀ አንድ ካሜራሽን ወደ ራስሽ አዙሪ። ሳጂ ማንነትሽን በደንብ እንዲያዩሽ ቆይቶ ለመጡ ያየናት ነበር አያስፈልግም። ኤኒዌይ ለማንኛውም ሌላ ሰበብ እንዳይመጣ አሰድ ኦኬ መናገር እንችላለን። ቤላ እህቴ በጣም አመሰግናለሁ። በመጀመሪያ ቃልሽን ጠብቀሽ ስላደረግሽልን ይሄ ትልቅ ነገር ነው። ፍቄም እንደዛው ቪርጎም እናመሰግናለን ሁላችሁም ማለት ነው። እህታችን ሳጂም ያንን ነገር የተባለውን ነገር እንደዚህ አንደርስታንድ አድርገሽ ስላደረግሽልን ከልብ እናመሰግናለን። ዞሮ ዞሮ ለተፈጠረው ነገር በዚህ አጋጣሚ እኛም ትላንት ያንን ካወራን በኋላ የተለያዩ ነገሮች አድርገን ደግሞ እኛም በመብረቁ ቤት ምን ነገራችሁ ነገር አለ ለምን እንደዚህ እንዳለን። ኤኒዌይ ለተፈጠረው ነገር በጣም ይቅርታ። ወንጀል አይደለም እየሰራ ነው። እኛም ወንጀል ነው ግን ችግር የለውም። ኖ እሱን ለምን መሰለህ አኪዩዚንግ እና መጠርጠርና ይኸውልህ አሁን እዛ ውስጥ አንገባም እንጂ አኪዩዝ መደረግና መጠርጠር የተለያየ ነው። ኢትስ ኦኬ ምንም ማለት አይደለም። ይቅርታ ጠይቋል። ትልቅ ተስፋዬ እናከብርሃለን። ግን ይሄንን ነገር በቪዲዮ አንድ ነገር ስሟን ለመመለስ ያለውን ነገር ለማስተካከል ቪዲዮም ቢሆን ብሰሩ ይሄንን ኬስ ልክ እንዳልሆነ እናውቃለን። ግን ምን እናደርጋለን? ዛሬ በፍቅር እንፈታለን አይደለ ሳጂዬ? በፍቅር እንፈታለን። ዩ ሶ ስማርት፣ በጣም ስማርት ሴት ነሽ። ከሴቶች በላይ ጀግና ሴት ነሽ። ይህን ሁሉ ነገር ተፈጽሞብሽ ተደርጎብሽ መቋቋምሽ ራሱ ጀግንነትሽን ነው የሚያሳየው። ደምሽ የአንበሳ ነው። ጎበዝ፣ በርቺ። ለሴቶች አርአያ መሆን የምትችይ ሴት ነሽ። ጠንካራ ሴት ነሽ። ግን ያው ይቅርታውንም ተቀበይ። ወደ ነገሩን አታስፋፊው። ኤቭሪቲንግ ኢዝ ኩል። ቪጎዬ ትንሽ ደቂቃ ወደ ዋናው መሰረታዊ ነገር እንሂድና መቼም ለምን መሰጋገን ብዙ ጊዜ አልታደልንም ለመጨቃጨቅና ስልኬ ሆነ ጋር ነው ማህበረሰቡ ስልክ የማን ጎራ ነው የሚጫወተው? ማህበረሰቡ እንዳለ ሁላቸውም ይቅርታ ይጠይቁ እያሉ ነው። እሷ አሁን ምን አለ መሰለህ በርጎ መሰላችሁ ሁላችንም በመደማመጥ እናውራ። ከዛ ደግሞ ሳጂም ደግሞ ፊል ያደረገችውን ነገር ትናገር። መናገሩ ችግር የለውም አይደለ ፍቄ? የተሰማትን ነገር አንድ ነገር በይቅርታ ማለፉ እንዳለ ሆኖ ሳለ ፍቄ በይቅርታ ማለፉ እንዳለ ሆኖ ሳለ እሷም ደግሞ ይሄ በመሆኑ የተሰማትን ነገር ውስጧ ተቀምጦ ከሚያልፍ ተናግራው ይውጣ። ሪሊስ ታርገው። ገባህ አይደለ? ይቅርታ ሊፈጸም የሚችለው ምንድነው? ውስጥ ያለው ነገር ሲወጣ ነው። ማጋ ነው ስልክ የሚጮኸው። እኔ ሀሳቤን አልጨረስኩም ነበር። ምናልባት የሆነ ሰው ጋር ስልክ የተደውለ ነው። በዚህ አጋጣሚ አክብረሽ ስላስገባሽንም በቤትሽ እናመሰግናለን። ማጋ ነው ስልክ ይጮሃል። በጣም እየደወሉባት ነው መሰለኝ። አክብረሽ ስላስገባሽን ከልብ እናመሰግናለን። ዞሮ የጠየቅነው አረጋግጭልን የሚል ጥያቄ ነው። ላጠፋነው ነገር ኦር ደግሞ እኔ በራሴ መንገድ ላጠፋው ጥፋት ብዬ ለማምነው ነገር አሁንም ይቅርታ ከማለት ወደኋላ መልሰው አይደለሁም። የይቅርታን ትልቅነት አለው።
ምናልባት የተቸገሩትን ሰዎች ጉዳት የበልጥ ደግሞ ብታዩ አንቺም ተባባሪ እንደምትሆኝ አውቃለሁኝ። ጉዳዩን ሌላ ነገሮች ስለሆነብን ነው፣ ዌስት ኦፍ ታይም ስለሆነብን ነውና ስላረጋገጥሽልን ከልብ አመሰግናለሁ። ስለፈጠርነውም ስለጠየቅነሽም መንገድ በጣም ትልቅ ይቅርታ። ቪዲዮ እሰራለሁ እኔ በራሴ ምን ሄደው የተቸገሩትን ሰዎች መስመር ለማስያዝና ትክክለኛውን ማለት ለመፈለግ ያደረግነው ጥረት እንደሆነ ብትረጂ መልካም ነው። ስለተፈጠረብሽ ነገር እኔ ቪዲዮ ሰራለሁ በራሴ። ይቅርታ ለማለት ምሰጋ ሰው አይደለሁም፣ ምፈራም ሰው አይደለሁም። ያው እኛ አረጋግጭልን፣ እዛ ስሎ መሆንሽን አረጋግጭልን የሚል ኮንፎርሜሽን የፈለግነው ያንን ደግሞ አድርገሽዋል፣ ኃላፊነትሽን ተወጥተሻል። እኛም እንቀጥላለን ያለውን ነገር በዚህ መልኩ እንሄዳለን ማለት ነው። ለማንኛውም አመሰግናለሁ አክብረሽ ስላስገባሽኝ። ትልቅ ቦታ አለኝ። አመሰግናለሁ። እሺ አንድ ጊዜ እኔ ላውራ። ተስፋዬ እንዴት ዋልክ? ጂጂ እኮ እንዴት ነሽ? ሰላም ጂጂ። ያያችሁ ሰዎች እዚህ ያላችሁ ሀገራችን ይሄን ይመስላል። ቀጤ ጂጂ የት ሄደች? ማን የሚያወርዳት? ለምንድን ነው ጂጂን ማን የሚያወርዳት? ሌላውን ሰው አታውርዱ። ጂጂ አበባ ላኪ። ለማንኛውም ፓስፖርት ካሳየን ላላችሁ ፓስፖርት ካቢባል አሳይታለሁ። ለጂጂ ሞዴሬተር ስጪኝ ቤቢ። አይ ዶንት ኖ ቆይ ጂጂ ምክንያቱም ቤት ውስጥ ማን እንደሚያወርድ ከላይ ያሳይታለሁ። በጣም ችግር አለባት። አስወረደውሽ ነው እንዴ? እኔ በጣም ብዙ እንትን አነሳለሁ። ሁሌ ነው በቃ አስወረደውኝ ነው። በጣም ያሳዝናል። ሞዴሬተር ሲጫት ኢትስ ኦኬ። ሞዴሬተር ስጫተኝ ሳጂ ሞዴሬተር ካላት ማንም አያወርዳትም። ኦኬ ለምን መሰላችሁ? የኔ ንግግር በጣም ነው የሚከብዳችሁ። ገብተሻል? እሺ በመጀመሪያ እንዴት ዋላችሁ ሁላችሁም? ቤት ላይ እንኳን ደህና መጣች። ትፈልግሽ ነበር እንዲያውም ኢንስታግራም ላይ እና እግዚአብሔር ይመስገን ብቻ በዚህ ማለፉም ጥሩ ነው። ምክንያቱም አንድ ሰው አልተናገረም፣ አንድ ሰው ግልጽ ሆኖ እዚህ ጋራ አልተከራከረም ማለት አልተጎዳም ማለት አይደለም። እንኳንስ ሚዲያውን ለማታውቅ ገና በአጭር ጊዜ ውስጥ ስለመጣች እህት አይደለም። እኛ ራሳችን ከ10 ዓመት በላይ እዚህ ላይ ቁጭ ብለን በየጊዜው እንደዚህ አይነት ውርጅብኝ በጣም ነው የሚደብረው፣ በጣም ነው የሚያስጠላው እና በጣም ነው የሚከፋው። እኔ ለእሷን ይከፍቶኛል እውነት ለመናገር ለእኔ ይከፋል። እኔ እሷን እንግዲህ አልከፋንም። በጣም ነው የሚከፋው። ምክንያቱም ይሄ ከባድ ነገር ነው፣ ቀላል ነገር አይደለም። ገባችሁ? እኔ ተበዳዮቹ የተዘረፉት ሰዎች ቢሉት ኦኬ ችግር የለውም። አንዳንድ ሰዎች ንግግራቸውም አትሊስት የጠረጠሩበትም ሁኔታ በተለያየ መንገድ ይገልጹታል። ገባችሁ? ችግር የሆነብን ግን ምን እንደሆነ ታውቃላችሁ? ችግር የሆነብን ንግግራቸው፣ በተለይ መብረቁ የተናገረው ንግግር እዚህ ግባ የማይባል ስድብም ጭምር ያለው ግዴታ አይደለም እኮ እንትን አግኝቷት እኮ ስላልነካት አይደለም። ሌባ እንዴ እኔ ልድገመው እንዴ? ይሄ እኮ ነውር እኮ ነው። የተጨበጠ ነገር ሳይያዝ ያ ሰው ወንጀለኛ መሆኑ ሳይረጋገጥ ፍርድ እኮ አይሰጥም። ገባችሁ? እንዲያውም እየተናገረን አንድ ብቻ አይደለም 2 3 4 ተስፍሽ እኔ ለአንተ ነው የምነግርህ። እኔ በእርግጥ ተከታትያለሁ። አንተንም ሲሰድብህ ነበረ። በነገራችን ላይ ሌሎቻችሁንም ሲሰድባችሁ ነበረ። ገባችሁ? ራስ ተስፍሽን ሲሰድብ ነበረ። እኔ ደግሞ ተስፍሽ ግራ የገባኸኝ አንተ ነው ታውቃለህ። ማለት ታውቃታለህ ታውቃታለህ መለየት ታውቃለህ ወይ ማለት ስቶፕ እኮ ማለት ትችላለህ። ተስፍሽ ስቶፕ ኖ ትክክል አይደለም ማለት ትችል ነበረ። ኖ ጂጂ እዚህ ጋር ማወቅ ያለብሽ ነገር በመልክ እንደማይመሳሰሉ እኔም ተናግሬያለሁ። በሰርጀሪ ግን ልትሰራ ትችላለች። ዛት ሴት ያንን ነው እያወራኝ ነበርኩት። እኔ ማንም ሰው በዚህ ጊዜ መቀየር የሚችልበትን ቴክኖሎጂ ጠንቅቄ አውቃለሁ። ግን ሌላ ሰርጀሪ ትቀየራለህ፣ ግን በሰርጀሪ ልትቀየር ትችላለች። ዛት ሴት ያንን ኮንፊርም ታርግልን ያልነው አከተለ። ያንን ነገር ደግሞ በሰርጀሪ መቀየር ማለት ማለትን አትመስልም። ይኸውልህ አንድ ጊዜ አዳምጠኝማ።
ይኸውልህ ሰርጀሪ ማለት ያሳምርሃል፣ ያንግ ያረጋሃል እንጂ ጂጂን አያስመስለኝም፣ ተስፋዬን አያስመስልም። ሰርጀሪ ስለ ሰርጀሪ ጠንቀቃ የምታውቅ ልጅ ነህ፣ ማንበብ ትችላለህ። በጣም ብዙ የምታውቅ ልጅ ነህ። ሰርጀሪ ጂጂ ዙሩን አታክሪው። ጾታ የሚቀየርበት ዘመን ላይ ስለ ሰርጀሪ ለእኔ ልትነግሪኝ ነው እንዴ? ጾታ ይቀየርበት ተስፍሽና ጂጂ ላስቆማችሁና ያንን ነገር ኮንፊርም አድርጋኛለች። አመሰግናለሁ። እኔ ቤቴን ገብቼ ከዚህ በኋላ ይኸውልህ ልንገርህ አይደለ ይሄ ነገር አይሆንም። ያስቀጣዋል፣ ልንገርህ ያስቀጣዋል። እሱን ራሱ መብረቁ መቀጣት አለበት። መብረቁ መቀጣት አለበት። አንደኛ ማን መብት ሰጥቶት ነው? እሱ ማን መብት ሰጥቶት ነው? ይሄን ያህል ምን ነው ንጉስ ነን አላችሁ እሷ ቲክቶክ ላይ። እኔ አሁን ለነገሩ የእሷ ነገር ይለቅና እኔ እመጣበታለሁ፣ ችግር የለውም። እናንተ ልንገርህ የተዘረፋችሁ ከሆነ የተነካችሁ ከሆነ ራሳችሁ መናገር ትችላላችሁ። ተውን ሌባ ማለት አይቻልም። አንዴ ከሁላችሁ ሚውት አድርጉልኝ። እኔ ጂጂ ላውራት። ቴንክ ዩ ጂጂ አንዴ ሁላችሁ ሚውት አታርጉ። ሻት አፕ ሚውት አታርጉ። ሊስን ቱ ሚ አታርጉ፣ እንዳታረጓት፣ ጂጂን እንዳታረጓት። እሺ አሁን ይላችሁ መስመር አትለፉ። ለምን ታስወርዳላችሁ? ግን ቆዩ፣ ሚውት እንዳታረጓት። መነጋገር እየተቻለ ለምን አንድ ጊዜ ተረጋጉና ጂጂን በተረጋጋ ሁኔታ ነገሩ ዋና የመጣንበት ዛሬ የተገባበት ትልቁ ምክንያት ሳጂ ኖሮ አይደለችም ተባለ። ሳጂ ኖሮ መሆኗን አሳየች። ሳጂ ደግሞ ያለችበት ይሄ ነው በቃ። ከዛ በኋላ ትናንትና መብረቁም ያለኝ ነው። እኔ ዘመኑን ካወኩኝ ይቅርታ ጠይቃለሁ። ከዛ በኋላ ከተዘጋ ለምንድን ነው ሌላ ጭቅጭቅ የሚያስፈልገው? ፍቄ ያውልከኝ። እኔ አሁን የምፈልገው ነገር ምን እንደሆነ ታውቃላችሁ? ይሄንን ነገር ፕሮሚስ ይዤላችሁ ትናንትና ስናገር ይሄ ነገር ልክ ነው ማለት አይደለም። በይቅርታ መሸፈን አለበት ተብሎ ከታመነ በይቅርታ ይሸፈናል። ምክንያቱም ይሄ አኪዩዜሽን ያልሆነ ሀራስ ማድረግ በህግ በትክክል ያስቀጣል። ልክ ጂጂ እንዳለችው ግን አሁን እኛ የምንፈልገው ምንድነው? ለተደረገው ነገር ይሄን ያደረጉ ሰዎች ይቅርታ ከጠየቁ ከይቅርታ በላይ ምንም የለም። በይቅርታ ለመዝጋት ወስና ስላስወጣችሁ ቴንኪ ሶማች ተመልሼ ማልናገርም። እኔ ግን መድኃኒዓለም ምን ነው የምላችሁ? ተስፋዬ ከዚህ በኋላ ጠቅላላ ከራስ ይጀምራል። ሻወር ከራስ ይጀምራል። ኦኬ ምንም መብት የላችሁም እናንተ ሰውን የመራገጥ መራገጥ ባይ ባለጌ ሁላ እኔ ልታስወርዱ ጂጂ እንዳናታችሁ ድንጋይ ተብላ ተረጋጊ እንጂ ጂጂ ነው ነይ ተመለሽ። ማንም አላስ ሞዴሬተር አይደለች እንዴ? ኖ እንዳትወጪ ጂጂ። ቆይ እንዴት አድርጌ ነው ማነሳው? ያልገባኝ ነገር አሁን ልጅቷ እኮ አረጋገጠች አይደል እንዴ? ዳትሲ ታከተም እኛንን አይደል? አሁን ጂጂ ነኝ። አሁን አንዴ ልናገር። ቤላና ቪርጎ በቃ አረጋገጠችልኝ እኮ አረሳጅን። ዳትሲ በቃ ምንም ጉዳይ የለንም እሷ ጋር። ጂጂ ነኝ። አክብረን ነው ይቅርታ እየጠየቅን ያለ ነው። ያንን ነገር ደግሞ አሁንም እንቀጥልበታለን። የሰውን ችግር ሳንይዝ ማለትን ሳናቆም እንትን አንልም። ታርጌታችንን እንድናስተካክል ጂጂ አክሴፕት አድርገን ያለው ማለት ነው። አንዴ ልናገር። ይኸውላችሁ ምን መሰላችሁ በጣም መጥፎ ነገሩ መጠርጠርና እናንተ እኮ መጠርጠር አይደለም አኪዩዝ 100% ሹር ሆናችሁ ነው ናት የተባለው። መጠርጠር ከተባለ ሰው ቀስ ብሎ ነሽ ወይስ አይደለሽም ይባላል። እናንተ ግን ኦሬዲ ከተሳደባችሁ በኋላ እሷ ናት ከተባለ በኋላ አዎ ከተባለ በኋላ ማረጋገጫ ራሱ የምትሉትን ነገር ካመጣችሁ በኋላ ነው ያ ነው እልህ ውስጥ የከተተኝ። እኔንም ኦሬዲ የሚመጣው የነበረው ዳሜጅ ከሆነ ዳሜጅ እንደነ ሆኗል። ከዛ በኋላ እኔ ምንድነው ፕሩቭ ማድረግላችሁ? አንድ ሁለተኛ ነገር ደግሞ ሊስን አንዳንድ ሰዎች ጠንካራ የሆኑ ሰዎች አሉ። እሺ በቃ አሉ፣ የማይችሉ አሉ፣ ስድብ የማይችሉ አሉ፣ ፒክቸራቸው ሲለጠፍ የማይችሉ ሰዎች አሉ። በቃ የማይችሉ ሰዎች አሉ። እኔ ራሴን ወክዬ ነው ማውራው። እህታችን ሳጅ እኔ ክፉ ነገር አንድም የተናገርኩት ነገር የለም። ሰውንም ተናግሬ አላውቅም በክፉ ነገር። ክሊር አድርጊልን ፕሊዝ የሚል ነገር ነው በአክብሮትም ቪዲዮ ሰርቼ ለመንኩሽ። እኔ ያንን ነገር ማድረግ ብትቺ ኖሮ ያንን እዚህም ደግሞ አይደርስም። ሲጀመር ለሌላ ሰው ኃላፊነት ያ ሰው ነው የሚወስደው። አሁንም የምናደርገው ነገር ታርጌት ሳጂ እኔ ይቅርታ የጠየቅኩሽ ኮንፊርም ስላደረግሽልንና በተሳሳተ ሀሳቦች ውስጥም ነች በሚለው ክርክር ውስጥ ባለን ሂደት ውስጥ ነው የጠየቅኩሽ። ሶ ምናቀመው ነገር የለም። አንተ እኮ የመጣው አሁን ነው።
መጀመሪያ ግን እኮ አሁን እኔ ስለራሴ ነው አሁን እኔ እዚህ ጋር የመጣሁት ሼር ተደርጎልኝ ስለራሴ ክሊር አድርጌ አንቺን ሶሪ ብዬ ኔክስት ስራዬን ለመስራት ነው። ማቆመው ነገር አይደለም። አሁን ታርጌቴን አስተካክላለሁ። ኮንፊርም አድርገሽልኛል። ባንተ በኩል አቅታል አይደል? ቴንክ ዩ ጨርሻለሁ። አመሰግናለሁ። ኖ ተስፋዬ በጣም ጥሩ ነገር ነው ያደረከው። እናከብርሃለን፣ እንወድሃለን። ለብዙዎች አርአያ ነህ። ግን አሁን አንተ ይህንን ነገር ይዘኸው እንደሄድከው ይቅርታ መጠየቅህን ሌሎቹም እንደሰሙትና እንደተረዱት እርግጠኛ ነኝ። በአንተ በኩል ያሉት ግን በመብረቁ ስር ያሉት መብረቁን ቃሉን ተከትሎ የሚሄዱ የእሱ ጀሌዎች እነሱም እንዲሰሙ መብረቁም እዚህ ጋር መጥቶ ማውራት አለበት። ካላወራ ቃሉን እንዴት እንዳጠፈ እናንተ የእሱን ውሸታምነት ማጉላት አለባችሁ። ሀቢባም ብትሆን ሀቢባም ትምጣ እዚህ። ቆይ ልጨርስ። በነገራችን ላይ እኔ እኮ እንደዚህ ሰውን ሰብስቤ ሆስት የማድረግ ፍላጎት የለኝም። የተፈጠረውን ነገር ኦፊሻሊ ስለሆነ ኦፊሻሊ በተለያየ አቅጣጫ የተለያየ ሰዎች ስላሉ እነሱ ማየትና መረዳት አለባቸው። ለማያውቅ ሰው ቀጥታ ለሚሰማ ሰው ያ ነገር ሁሉ እውነት ነው ብሎ የሚያስቡ በጣም ብዙ ሰዎች አሉ። ይሄ አልፈርድባቸውም። የሰሙት ነገር ነው። ሚዲያ ላይ ሲቀርብ እውነተኛን ነገር ሰዎች ያቀርባሉ ብሎ ስለሚያስቡ ነው። ግን ያ የቀረበው ነገር ውሸት መሆኑን እነዚያ ያቀረቡ ሰዎች እራሳቸው በአንደበታቸው ውሸት እንደሆነ መናገር መቻል አለባቸው። ይቅርታ መጠየቅ አለባቸው። ተስፋዬ እንዳደረገው ሌሎቹም እንደዛው ይቅርታ መጠየቅ አለባቸው። ያለውን ነገር ማረጋገጥ መቻል አለባቸው። እነሱን ተከታዮች የሚያከብሩና የሚወዱ ከሆነ እና አይ ሪስፔክት ተስፋዬ ፍቄም ቢሆን በዚህ አጋጣሚ ሌሎቻችሁ ምነግራችሁ ይቅርታ ማለት ከባዱ ነገር እንደሆነ አውቃለሁኝ። ይቅርታ መጠየቅ ግን ትልቅ ኃላፊነት ነው። ገባችሁ አይደል? አሁንም የታመሙትን የተበደሉትን ሰዎች በማሰብ ነው። ይቅርታ ምንም እንትን የሚለው ነገር የለም። ሰላምን የሚያመጣ ነገር ነው። መጀመሪያም የተነሳ ሰዎችን በመናገር ውስጥ ያሰብነው አይደለም። ቤላ ቴንኪው ብዬ የጀመርኩት ቪርጎ ቴንኪው ብዬ የጀመርኩት ኃላፊነታችሁን ስለተወጣችሁ ነው። ይህንን ነገር ከዚህ በፊት ማድረግ ይቻል ነበር። ስላልተደረገ መስመሮች እየሄዱ እድል ተፈጠሩ። እድል አትፍጠሩ። ጉዳዩ ሲሪየስ ነው ብዬ ነው ትላንትም ስነግራችሁ የነበረው። እናንተም ኃላፊነት የተወጣችሁት። ሳጂም ከተረዳች በኋላ ያደረገችው ነገር ስላለ ያንን ነው እያመሰገንኩ ያለሁት ማለት ነው። በክፉ አንስተናት እኔ አላውቃትም፣ ፎሎም አላረጋትም፣ እግዚአብሔር በሚያውቀው ማለት ነው። ተጠርጥራ ከመጣችሁ ነው ለምን ኮንፊርም አታረግልንም በሚለው ማለት ነው። አሁንም መብረቁ ጋርም ብንሄድ መብረቁ የተናገረበት ነገር ነሽ አይደለሽም በሚለው የራሱ ማስረጃ አለው አይደል? ለዛ ራሱ መጥቶ ነው መናገር ያለበት። በራሱም ቤት ደግሞ ይከፍታል። ያ ማለት ግን የጀመረውን ስራ ያቆማል ማለት አይደለም። መብረቁ የተሳሳተውን ነገር ይቅርታ መጠየቅ ያለበት ራሱ ነው። ባለቤቱ መጠየቅ ባለበት ልክ ይቅርታ የሚልበትን መንገድ ያመቻቻል። ከዛ ውጭ ግን አሁንም ለሰዎቹ ጫፍ ድረስ ክንሄድ ድረስ ማንም ሰው የተጠረጠረ ካለ እኔም ተጠርጥሬ እኮ ተጠይቄያለሁ። እኔም ተጠርጥሬ ተባባሪ ነው ከማለት ጋር ተብዬ ክሊር አድርጌያለሁ። ስለዚህ አይክበደን ነው፣ እንተባበር። ስንተባበር መልካም ማድረግ ይቻላል። እልህ ውስጥ አንግባ፣ ፉክክር አናድርገው። ብዙ የተጎዱ ሰዎች ስላሉ እዛ ላይ ትኩረት እናድርግ ነው። ሳጂን ከልብ አመሰግናለሁ፣ አከብርሻለሁ። ቴንክ ዩ ተስፋዬ ባልከው ነገር መብረቁ ይቅርታ የሚል አንደበት ያለው ሰው አይደለም። እንዳልሆነች በተለያየ መልኩ እሷን የሚያውቋት ሰው በነገራችን ላይ የኔ ዓላማ ይቅርታ መስማት አይደለም። ግን ወሬንም ስሙኛ እነሱ የኔ ዓላማ ይሁንላችሁ። የኔ ዓላማ ሰው ይቅርታ እንዲለኝ አይደለም። እኔ ኦልሬዲ አፎርጊቭ ሂም ምንም ቂም የለብኝም በሱ ላይ በመብረቁ ላይ ምንም እኔ በማንም ሰው ላይ ቂም የሚይዝ አይነት ሰው አይደለሁም። ነግሬያቸዋለሁ። እኔ ራሴን ቀርጬ የመጣው ሴት ነኝ። ቂም የሚባል ነገር የለኝም። አለቀ። እኔ የምፈልገው ግን ምንድን ነው አይደለም የማህበረሰቡ ዴቪድ ጎስማኝ እኔ እኮ ባለቤቱ እኮ እኔ ነኝ። ልቤ እኮ የኔ ነው አይደል እንዴ? ስሜቱ የኔ ነው። እዚህ ቦታ የተጎዳሁት እኔ ነኝ። ስለዚህ ማንም ሰው እኔን ወክሎ እንዲያወራልኝ አልፈልግም። እኔ የምለው መብረቁንም ቢሆን በእውነት እግዚአብሔር በሚያውቀው መንገድ ምንም ቅሬታ የለኝም። ማንም ሰው ላይ እኔ ቅሬታም ቅሚም የለብኝም። እኔ ብያቸዋለሁ አይ አም ኤ ፐርፊውም ሪቪወር። በቃ ሌት ሚ ቢ ኦኬ። በቃ እኔ መጥቼ ማድረግ የምፈልገው ማድረግ ፈልጋለሁ። በዚህ ጉዳይ ላይ ይዘጋ። ብዙ የምንሰራቸው ስራዎች አሉ። አለቀ እንጂ እኔ እሱ ይቅርታ አለኝ አላለኝ እንዲሆኑ አውቆ ነው ምናምን ነው። ኦፍ ኮርስ ነገሮች መንገዳቸው ስተው ሄደዋል። አደገኛ መሆን ይችል ነበር። እኔ እኮ ከፈለኩ እኮ እዚህ መጥቼ እኮ አበሾችና እኔ በሆነ ሰው አኪዩዝ እያደረጉኝ ነው ፈርቻለሁና ፕሮቴክሽን ይሰጠኝ እኮ ማለት ይችላሉ ከፈለኩ ራሱ። ግን በቃ ፈታ ነው አለቀ። መጀመሪያም እኮ እህል ውስጥ ያስገባባን የሱ አነሳስ ነው።
አሁን ግን ፈታ ነው። ስለዚህ እሱ አለ አላለ ምን አለ አላለ ራሱ መልሱ ለራሱ ይሁነው፣ ችግር የለም ካለ ኦኬ፣ ካላለም ችግር የለውም። እኔ ሰው አለኝ አላለም። ትልቁ ነገር ምንድነው? እኔ ለሚወዱኝና ላከበሩኝ ለአንተ ለቤላም ለፍቄም ለተስም ሆነ ለሁሉም ፕሩቭ አድርጌያለሁ እንጂ እኮ ሰው ከፈለገው ከሆነ ሌላ ነገር መናገር ይችላል። ስለዚህ በቃ አንዴ ይፈቀድልኛል ልናገር እንዳታቋርጥና በደንብ ተናግሬ መውጣት ስለምፈልግ ነው። በመጀመሪያ ደረጃ ከልብ ቤላ ከልብ አመሰግናለሁ። ሳጂም እንደዛው በዚሁ ላይ ስናገር ዛሬ ከሌ ትክክል ነው ከሌ ጥፋተኛ ነው ለማለት አይደለም የተነጋገርነው ያንን ስላልሆነ ትናንትና ማታ ስንል ቤላም ስትሰሚን የነበረው ኦሬዲ ሳጂ በአቅሟ ማድረግ የምትችለውን ካደረገች ፊኒሽ። ከዛ በኋላ ሰው አመነ አላመነ ወይም ያ ሰው ተቀበለ አልተቀበለ የሰው ነው። ለምሳሌ እኔ አሁን ዛሬ መናገር እችላለሁ። ከትናንት ወዲያ ቤቷ ገብቼ ሳወራ አይቻለሁ ያለችኝ ቦታ ላይ 100% የምመሰክረው ኖርዌይ ላይ የሚኖር ሰው አይደለም። በዛ አጋጣሚ ሆነ ያገኘኝ ሰው ካልሆነ ሊያየኝ አይችልም። አጋጣሚ ሆነ ለምን የእርሊ ጠዋት ነው እዛ ቦታ ላይ ነበርኩኝ። እሷ ብላኛለች ያወራችሁን ነው ተናግሬያለሁ። አሁን ደግሞ ያለችበት ቦታ ያው ኖርዌይ እንደሚኖር ሰው ኦስሎ ሲቲ ጋር ዋናው አደባባይ ወደ ቤተ መንግስት የሚሄደው ወደ ፓርላማ የሚሄደው መንገድ ነው። ካርሊዮሃን ጋታ ነው። ጠጋ ብለሽ አሳየኝ። ካርሊዮሃን ጋታ ላይ ነው ያለችው። ይሄንን ነው አይደለም የምትፈልጉት የነበረው። ትናንትም ተስፍሽም መብረቁንም ትናንት ጠይቄዋለሁ። ሪል አሳይታ ከሆነ ምንድነው ብየዋለሁ። አሁንም ደውሎልኛል። ልክ ቅድም ላይቭ እንደገባው ሰላት ላይ ስለሆንኩ ነው አርብ ስለሆነ ነው እመጣለሁኝ። ምንም ችግር የለውም። ምናልባት አሁን ይሄንን ስናደርግ እዚህ ጋር እንድትረዱት ቤላም ቪጎም ሌሎቻችሁም እንድትረዱት ጭቅጭቅማ ከሆነ እኮ ባታሳይ ነው እንደውም የበለጠ ብዙ ሰው እየተከተለ እየመጣ እየተሳደበን ቢሆን ብዙ ሰው የሚመለከታት። አሁን አሳይታለች። እኔ የምፈልገው እንደውም አሁን ሄዳ ቤቷ ደግሞ ቁጭ ብላ በዚሁ መንፈስ ሽቷን ሪቪው ያደረገች ለብዙዎች እህቶቻችን ትምህርት ልትሰጥ ትችላለች። እሷንም እየጠየቅናት ይሄ ዕውቀት እንዴት ነው ጉዳት አይኖረውም ሽቶ ሲቀላቀል እያልን ብናወራት ደስ ይለኛል። ለምን የተደረገውን ነገር ወደኋላ እንመለስ የምንል ከሆነማ ጉዳቱ እንጂ ጥቅሙ የለም። ያደረገችው መልካም ነገር ነው መመስገን ያለባት። ማንም ሰው ተስፍሽ መቶ ይቅርታ ሲጠይቅ ፍቄ አሁን እኛ የምናደርገው ነገር ምንድነው? እኔ ትናንትና መጥቼ ከናንተ ጋር ይሄንን ንግግር ሳደርግ ለመሰለ እንዴ እውነታውን ብዙ እውነታ አውቃለሁ። የሳጂን ሙሉ ስሟን ፉል ስሟን ስለማቅ ነው በኮንፊደንስ እናንተ ቤት የገባሁትኝ። ሙሉ ስሟን አውቃለሁ። ስሟን ንገሪኝ ሲለኝ ለምን ነው የምነግረው? እኔ መንገር አልችልም። ለመሰለኝ የአንድ ሰውን ኢንፎርሜሽን አውጥተክ መስጠት በህግ ያስጠይቃል። አየክ፣ እኛ ኢሮፓ አካባቢ የምንኖር ሰዎች በህግ እየተመራን የምንኖር ሰዎች ነን። የሰዎችን ኢንፎርሜሽን አውጥቶ የመናገር መብቱ የለንም። ገባ? ከዛ አንፃር እኔ አልኩተኝ ለመብረቁ ብየዋለሁ። የእሷን ስም እሷ ስትፈቅድ ብቻ ላረግልህ እችላለሁ እንጂ ልነግርህ አልችልም ብዬ ተናግሬያለሁ። ገባህ አይደለ? የመብረቁ ጋር ያለውን ጉዳይ እኔም መብረቁ እንጨርሳለን። ዛሬ ጁማ ላይ ነው ያለው። ሪስፔክት እናረጋለን። ግን አሁን ምንድነው መብረቁ ጋር ያለው ነገር እየተስተካከለ ነው። ደሞም እንደሚስተካከል አምናለሁ። ተስፍሽ አፕሪሺየት አረጋለሁ። ግን አንድ ነገር ልላችሁ የምፈልገው ነገር ይሄ በመሰለኝና በደሳለኝ ነው አይደል የሚባለው። ሰዎችን ተነስቶ ቡሊ ማድረጉ ትንሽ ከባድ ነው። በእውነቴን ነው የምላቸው። ይሄንን ነገር በእኛ ሶሳይቲ ነው ተመልክቻለሁ። ሰዎች፣ ሴቶች፣ ወንዶች ቡሊ ይደረጋሉ። በተለይ ሴት ልጅ ተናግሬያለሁ አይደል። በብዙ ነገር ውስጥ የምናልፍ ሰዎች ነን። እናትነት አለ፣ ብዙ አይነት ነገር አለ። አንድን ሴት በዚህ ልክ ማጥቃቱ ሮንግ ስለሆነ ነው መጥቼ የገባሁት። ሰው ቤት እኔ ገብቼ አላቅም። በጣም በጣት የሚቆጠሩ ሰዎች ቤት ነው ገብቼ የማውቀው። አልገባም። ገባ? አልፈልግም። ምክንያቱም ብዙ አይነት ነገሮች አሉ። ያ ነው። ኤኒዌይስ ግን ምንድነው እኛ አሁን የምንፈልገው ለሳጂ ካሳ እያንዳንዱ ህዝብ ፎሎ አድርጓት 100K ትግባ በፍጥነት። ይሄ ለሷ ካሳ ነው። ገባችሁ አይደል? ፎሎ አድርጓት ስራዋን እንድትቀጥል የምታረጉ የሚያስደስታትን ነገር እንድትቀጥል ሁላችሁም ፎሎ እያደረጋችሁ ይችል ልጅ አግንኑ። በቃ አለቀ። አፈምሱ። ምክንያቱም የደረሰው ነገር የሞራል ካሳ ያስፈልጋል። ይሄን ነው ልላችሁ የምፈልገው። እንግዲህ ወንዶች ናችሁ ተሰብስባችሁ የነበራችሁ ሪስፔክት እናደርጋችኋለን። ከዚህ በኋላ እህቶቻችንን ሪስፔክት አድርጉ። በመሰለኝና በደሳለኝ ነገሮችን ባታጧጥፉት ደስ ይለኛል። ይሄን ነው ልላችሁ የምፈልገው። እንግዲህ ሳጂ ትናንትና ሳወራተኝ እኔ አለች ፎርጊቭ አድርጌያለሁ አለችኝ። ያንን አቅሟን ስላየው ነው እኔም ራሴ በቃ ልቧን ስላየው ነው በይቅርታ እንሸፍናለን ያልኩተኝ። ምክንያቱም ልቧን ንጹህ ነው።
እኔ ያልኳችሁ የማቃት ሳጂ እቺ ናተኝ። ሌላ ማቃት እቺ የምትባለው አረመኔዋን ሴት እኔ አላቃትም። ገባ? ይሄ ስትወራ ስትመሳሰል የነበረችዋለች። ስለዚህ ይቺን አሳጂ አየካደ ሀምብል ስለሆነች ነው መታ እንዲህ ምን አገባኝ ብላ እኮ መቀጠል ትችላለች አይደል? ምን ማናቸው ብላ አላደረገችም። ሪስፔክት አርጋ እናንተንም ሪስፔክት አርጋ የሀገሯ ሰዎችንም ሪስፔክት አርጋ ተጎዱ የተባሉ ሰዎችንም ሪስፔክት አርጋ መታለች። ከቤቷ ወጣ በዚህ ዝናብ ማን ነው ይሄንን ዋጋ የሚከፍለው? በዝናብ ወጣ ቤቷ እኮ ቁጭ ብላ ኮፊዋን መጠጣት ትችላለች አይደል? አልፈለገችም። ወጣ ግን ይሄንን ፕሩቭ ልታረግ የፈቀደችበት ምክንያት ምንድነው? ፕሩቭ ለማድረግ ነው። እነዚህ የተጎዱ ሰዎች ጋር የሷም ግድ እንደሚላት ለማሳየት ነው። እናመሰግናለን፣ ሪስፔክት እናደርጋለን። ከዚህ በኋላ ግን እባካችሁ አረጋጉ። በስማ በለው አንሄድ። እድለኛ ነሽ። በፈረስ ፖሊስ ትጠበቂያለሽ። እድለኛ ነሽ። ኦፍ ኮርስ አዮ ፖሊስ ሰላም ለማንኛውም ሁላችንም አመሰግናለሁ። ቴንኪው ደናደሩ በላይ ከ1000 ሰው በላይ ኮሜንት መብረቁ ይታነቅልን እያሉ ነው። ለመብረቁ ግን ከፍተኛ እንደዛ ማለት አያስፈልግም ጋይስ። ያ ኖ ኮሜንታተሮች ማክበር አለ። ይኸውላችሁ በፖዚቲቭ እንመልከተውና ለማንኛውም ሳጄታችን ከልብ አመሰግናለሁ። ቆይ አንድ ማህበረሰቡ ጠንቅ ነው። ሶሻል ሚዲያ ለማህበረሰቡ ጠንቅ ነው። እንደዚህ አይነት ሶሻል ሚዲያ ቬርጎ ፕሊዝ አንዴ ፕሊዝ ቁም ነገር ይዘን የለ አንድ ጊዜ ይኸውልህ አንድ ነገር እንድታመን የምፈልገው ባለፈውም ብያለሁ፣ ዛሬም በሌለበትም እናገራለሁ፣ ነገም ልል እችላለሁ። አንድ ሰው የሆነ ነገር ይዞ ጠንክሮ የሚሄድ ማህበረሰብ ስናገኝ ስህተት ካለው ስህተቱን እያረምን በያዘው ነገር ላይ ደግሞ ጠንክሮ እንዲሄድ። ምክንያቱም እዛ ጋር የሚያለቅሱ እህቶች እናቶች ብዙዎቹ ባለፈው ሰምተናል ሶሻል ሚዲያ ላይ እዚሁ ላይ መተው እባካችሁ እርዱን ብለው ስለሚሳደቡ ስለሚናገሩ ኬዛቸውን የሰጧቸው ጉዳያቸውን የሰጧቸው ሰዎች ሲደራደሩባቸው ሰምተናል። በኋላ ላይ ሲጣሉ ደግሞ እኔ የሚቆጨኝ ብለው በአደባባይ ሲናገሩ ሰምተናል። ያንን ባለማድረጉ ይሄን ልጅ ልታደንቀው ልታመሰግነው ይገባል። እዚህ ጋር ለተፈጠረው ለሳጂ ለተፈጠረው አይኖ በቃ ባረጋገጠበት ባየበት ልክ ራሱ ደግሞ ያንን መቼም የሰው ልጅ ነው አይደለ እንዴ ለሌላ ሴት ለሌሎች እናቶች ለሚያለቅሱ ጥብቅና ቆሞ በሳጂ ላይ ያለምንም ምክንያት ጥላቻ አይኖረው። ያንን የኛ ማህበረሰብ አያስፈልገው። ሰውን በተሳሳተ አቅጣጫ የሚያስኬድ ጠበቃ ማህበረሰብ ልጨርስ። እውነተኛ ሰው ፕሊዝ ልጨርስ የምትለው ነገር ካለ በል ፕሊዝ። ለማንኛውም እህቴ ሳጂ ከልብ አመሰግናለሁ ለሰጠሽኝ አክብሮት፣ ላደረግሽልን ኮንፎርሜሽን ክብረት ይስጥልን። አመሰግናለሁ። ይቅርታ ስለተፈጠረውም ነገር ያው አንቺም ወደ ስራሽ ከጎንሽ ነን ያለውን ነገር እንትን እንላለን። ቪዲዮ መስራት ካለብኝም እኔም እሰራለሁ። ይቅርታ ትልቅነት ነው። ምንም የተለየ ነገር ብዬሽ አይደለም። ምናልባትም የተባሉበት ቤቶች ስለነበርኩ ማለት ነው። መብረቁም እኔ በኔ ልክ ተሳስቷል ብዬ ማምንበት ነገር የለም። እየሰራ ከሆነ ማንም ሰው ይሳሳታል። ሲቀመጥ ወሬ ሲያበዛ ነው የሚሳሳተው። አሁን ላይ ሄዶ ደግሞ ይቅርታ እንደሚጠይቅ በእርግጠኝነት አምናለሁ። እሱም ከዛ ውጪ ትኩረት አድርገን አሁንም እንቀጥላለን። እየተሳሳትንም ቢሆን ለሐቀኞች ለተበደሉ ሰዎች ከጫፍ የምንደርስበትን መንገድ እንቀጥላለን። ለሰጠሽኝ ክብር እናመሰግናለን። ቤላ ቴንኪው እህቴ ላደረግሽው ነገር እናመሰግናለን። አሁንም ቢሆን ለማህበረሰቡ የምትቆሙ ወንድሜ አንተ እንትን እያደረግከው ነው ያለው። ማህሌት መያዝ አለባት። ማህሌት መቅረብ አለባት። ያንን ታርጌታችንን ወደ አንድ አቅጣጫ እንድናደርግ ፈተና ይዛብን ነው ሰዎች እንዳለ መናገር ካለብህ ትናገራለህ። አሁንም ታርጌታችንን ከሷ ከሳጂ ላይ ተነስቶ ታርጌታችንን ለማስተካከል ነው። ኤኒዌይ አመሰግናለሁ። ለሰጣችሁኝ ክብረት አመሰግናለሁ። እሺ ደህና ሁኑ። ያው እኔ የምናገረው በመጀመሪያ ቢላየ በጣም ነው የምናመሰግነው ሁላችሁም እዚህ ጋር በተለይ ደግሞ ከትክክለኛ ሰው ጋር ቆማችሁ ለመሰከራችሁ ሰዎች ትክክለኛ የጓደኝነትን ጫፍ ያሳያችሁ ሪስፔክት አደርጋችኋለሁ። ሌላው ፍቄ በጣም ሪስፔክት። እሺ ጀግና ሰው ነው። ነገሮችን እያዋዛ እንደ ትልቅ ሰው ማቾፍ ሆነ ልክ አይደለም ልክ ነው በጣም እያል ቀስ ብለህ በሂደት ይዘው የመጣውን ነገር በጣም ሪስፔክት አደርጋለሁ። እኔ በራሴ አምኛለሁ።
እሷ አይደለችም። እሷን እንግዲህ ሁላችንም በተቻለ መጠን እንፈልጋታለን። ሌላው ስለ ወንድሜ መብረቁ ፕሊስ ወንድሜ ያለህን አስተሳሰብ ለውጥ። እሱ ሰው ልጅ ይሰራል፣ ይሳሳታል።